ወይ ያርክራ ወንድሜ እንግዲህ እንደምታውቁት እንጀራ ካልጋገርኩ ብሎ ማለት ነው። እስኪ ይሞክር። እስኪ እናንተም ኮሜንት ስጡት። እንጀራ መጋገሩን እንችልበታል አልቻለበትም። እኔ እንጀራ እየጋገርኩ ነበር እና ያው ከኋላ አይታችኋል። ካልጋገርኩኝ አለ ወይ እንዴት እንደሚያሰፋው ጉድ እስኪ በቃቴ ይታይል። አራራራ ጎበዝ ነው ማሻአላ። አራራራ አረውይ የአፍሪካ ከርታ ሰራው እኮ እንዴ ይፈጣራ ወይ ፈጣቆልክበት ወላሂ ሙላው እንጂ ያን ቀዳዳውን ሙላው እንጂ አንዴ ነው ፋሚሊው ተከታታዮች አድናቆት በኮመንት መጫወቻ አልከው እንጀራው ነው ወይ ወላይ ተውጣማ ትችላለህ ብለህ ትችላለህ ቺላ ሙታል እንዴ ይቅደም አይደለም አይ አውጣው ይውጣ ከደነው እንጂ እንዴ ከደነው አውጣልሽ መስሎ ሊጥል ታወር እንዴ አረ ታምራ የወንድሜ እንጀራ የለን ይመስላል እንግዲህ ምን አይነት ነው እንጎቻ ነው የነገርኩት እንጎቻ ነው ያሰራው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ውድ የፋሚቱ ተከታታዮች ደህና ናችሁ አላችሁልኝ? ዛሬ እንግዲህ ልጅ አዝዬ እንጀራ ልጋግር ነው ማለት ነው። ልጋግር ነው ሳይሆን እየጋገርኩ ነው። ወይኔ ካሜራ ስለተነካ እንግዲህ ቤት ውስጥ ያው ንቃብ አለብስምና ለቪዲዮ ልቀርጽ ብዬ ነው ንቃብ የለበስኩት ላሳያችሁ ብዬ። ያው እንግዲህ ኢትዮጵያ ሲገቡ በምን አይነት መልኩ ህይወትን ትኖሯታላችሁ የሚለው ማለት ነው። እንጀራ እየጋገርኩ ነው እዚህ እንደምታዩት። ያው እንግዲህ እንጀራው ግማሹ ደርቆ ግማሹ እንትን ብሏል ማለት ነው። ምክንያቱም ልጁ ሲያለቅስ እየሄድኩ እሱን ሳባብል እንደገና መጥቼ ስጋግር ምጣዱ ሲሰማ ምናምን እና ያው የኢትዮጵያ ደግሞ እንትኑም ያስቸግራል ፓወሩም ቶሎ አይሰማላችሁም። እንጀራው ለመጋገር ያው 3 ደቂቃ 4 ደቂቃ ያስፈልጋል። እየከደናችሁ እንትን እያላችሁ ነውና ያው እንጀራ እየጋገርኩ ነው። የኢትዮጵያ ኑሮ ምን ይመስላል? ያው አረብ ሀገር ሆነን ግን ማለት ነው በቃ ቀለል ነው የሚልና ኢትዮጵያ ስንመጣ ነው ነገሮች የሚከብዱት እንጂ እዛ ሆነን ስናየው በቃ ቀላል ይመስላል። ግን ወላሂ ከባድ ነው። በተለይ ልጅ ማሳደግ ከባድ ነው። ሚዝላችሁ ምናምን ከሌለ እና አስቸጋሪ ነው። ያው ልጅ ይዞ ስራ ከባድ ነውና አሁን እንጀራ እየጋገርኩ ነው። እንጀራ ብሉ እንጎቻ ላንጉትላችሁ በበርበሬ በቂቤ በምን ይሆንላችሁ ቶሎ እንጀራ ብሉ ውዶችዬ። በዚህ መልኩ እንጀራ እየጋገርኩ ነው። እንግዲህ የኢትዮጵያ ኑሮ ከባድ ነው ዝሮ ግን ደግሞ ደስ ይላል። በሀገራችሁ ሆናችሁ እንደዚህ ላይፉ ደስ ይላልም የሚያስጠላም ነገር ቢኖረውም ግን በጣም ደስ ይላልና ይሄ ማሽን ያልገዛችሁ ግን ግዙ። ኢትዮጵያ ለቤተሰቦቻችሁ እንዲገዙላችሁ አድርጉ። አሁን ላይ በጣም ተወዷል። ለምን እኔ በ5000 ብር ነበርና ያስገዛሁት አሁን 10000 ብር ገብቷል። አስገዙ። እውነት በጣም አሪፍ ነው መብራት እና እንጎቻ ላንጉትላችሁ ኑ እንጀራ ብሉ። አላፈቃችሁም? የኢትዮጵያ የማየ እንጎቻ የእናት እንጎቻ አልናፈቃችሁ? ኑ ላንጉትላችሁ እንጎቻ ብሉ እና ደህና ናችሁልኝ ወይ ጋይሶችዬ? የኢትዮጵያ ኑሮ እንዲህ ይመስላል ማለት ነው። እንደረሳችሁትም ያው ላስታውሳችሁ ብዬ ነው። ብቻ ኑሮ ከባድ ነው። ልጅ ይዞ ማለት ነው ከልጅ ጋር ውሎ ልጅ ይዛችሁ ልብስ ማጠብ፣ ልጅ ይዛችሁ ብዙ ስራ መስራት ለመናገር በቃ ሽሮ ሰርታችሁ ራሱ ለመብላት በጣም ያስቸግራል ልጅ ይዞ ማለት ነውና ያው ይከብዳል። ለምን ሞግዚት ምናምን አትይም ሸቃላ ምናምን ልትሉ ትችላላችሁ። ሸቃላ ሊዝ ምክንያቱም ልጅ በሸቃላ እንዳደግ አልፈልግም። ራሴው እንድንከባከበው ነው የምፈልገው እና እኔ እናትነትን ማወቅ ፈልጋለሁ። የእናትነትን ችግር እናት እንግዲህ ብዙ ተሸግራ ብዙ ችግር አሳልፋ በተለይ ገጠር እናቶች ታውቃላችሁ እንዴት ሆነው እንዳሳደጉን ማለት ነው። እንደዚህ አዝለው ብዙ ስራ ሰርተው ነው ብዙ ሀቂቃ ወላሂ ብዙ ስራ ሰርተው ነው ያሳደጉንና የእነሱን ራሱ ጣዕሙን ለማወቅ የእናትነትን እናንተ መቸገር አለባችሁ። ቀለል ብላችሁ ሰራተኛ ይዛችሁ ምናምን የምታሳድጉት ሆነ ብቻ አታውቁትም የእናትነትን ነገር ማለት ነውና እናትነት የሚታወቀው ችግሩ ውስጥ ገብተን ያንን ችግሩን ስንረዳና ስናቅ ነውና ያንን ለመቅመስ ብዬ በቃ ያው ሰራተኛ ማያት አልፈልግም እና ራሴው እንደዚህ
እወጣዋለሁ ብዬ ገብቼበት ያው እዚህ ደርሻለሁ። አልሐምዱሊላህ ልጅም ያው አድጎልኛል፣ ጠንክሯል። ያው ቆሞ ወደ መሄዱ እየደረሰ ነውና እንግዲህ ምን ትሉኛላችሁ? ተመልሼ አረብ ሀገር ልንጣ ወይስ እዚሁ ሀገር ልኑር? አረብ ሀገር እንዴት ነው አሁን ላይ? እዛ በመጣ ይሻላል። የኢትዮጵያ ኑሮ ያው ነግሬያቸዋለሁ። እንግዲህ ብዙ ነገር ተቀይሯል። ነገሮች እናንተ ስትሄዱ እንደነበረበት አይደለም። አሁን ላይ በጣም ብዙ ነገር በተለይ የኑሮ ውድነቱ ሀቂቃ በጣም ከባድ በሚባል ደረጃ ላይ ነው ያለውና አሁን ላይ እዚያ መስራት ይሻላል። እዚህ ላይ ያው አሁን ላይ ከሁሉም ከመንግስት ሰራተኛም ሆነ ከማንም የሚሻለው ማን ነው? እንትን ነው ነጋዴ። በቃ በራሱ የሚነግድ ጊዜውን ተከትሎ የሚነግድ ኃይለኛ ነጋዴ ካልሆነ በስተቀር ኢትዮጵያ ውስጥ መኖር አይቻልም። ወይም ደግሞ ገበሬ ይሻላል ማለት ነው እንጂ ከዛ ውጭ በጣም ከባድ ነው ለማንኛውም ሰው ማለት ነው። እና አሁን ላይ ውጭ ደግሞ ያው ምንዛሬውም አሪፍ ነው። እዛ መስራት ይሻላል ይመስለኛል። ብቻ ግን ሀገር ሳትገቡ የቆያችሁ ቤተሰቦቻችሁን ሳታዩ የቆያችሁ ግቡና ቤተሰቦቻችሁን እዩ ማለት ነው። ገብታችሁ ቤተሰቦቻችሁን እዩ። እንግዲህ በዚህ መልኩ ልጅ አዝዬ እየጋገርኩ ነው። ወይኔ ከባድ ነው ውዶችዬ፣ ብታዩ በጣም ከባድ ነው። አልሐምዱሊላህ ማለት ነው ለሁሉም ነገር እና ደግሞም ደስ የሚልም ነገር አለው። ሀገራችሁ ናችሁ ልጅያችሁን ይዛችሁ እንደዚህ መኖር ራሱ ደስ ይላል። ደስ የሚልም ነገር በጣም አለው እና ይህን ይመስላል እንጀራ ጋገራችን እና ነው ብሉ እንጀራ ብሉ። እንጀራ እንዳይሻግት ደግሞ አንድ ዘዴ ልንገራችሁ። ሶስቱን እንጀራ ከስር አንቃቅታችሁ ማለት ነው። ሶስት እንጀራ ካወጣችሁ በኋላ ብድግ አድርጋችሁ ሶስቱን እንጀራ ምጣዱ ላይ አድርጋችሁ አንድ 10 ሰከንድ ምናምን ካቆያችሁ በኋላ ታወጡታላችሁ። ከዛ ከላው ላይ ተደራረበታላችሁ እንጀራ ማለት ነውና እንዳይሻግት ይረዳል። አንደኛ ላስቲኩን በጨው ማጠብ፣ ምክንያቱም ኢትዮጵያ እንጀራ ይሻግታል። ያው እዛ ግን የሚገርማችሁ ነገር ማለት ነው ዱባይ የምንበላው ውጭ በነበርኩት እንጀራ ስገዛ ወላሂ እንጀራው አይሻግትም። ግን ምን እንደሚያደርጉት አላውቅም። የሆነ ኬሚካል ጨምሩበታል ይመስለኛል እንዳይሻግትባቸውና ኬሚካል ሳይጨምሩበት አይቀሩምና የኛ ደግሞ ኬሚካል አንጨምርም። ኦርጋኒክ የሆነ ነገር ነው የምንበላውና እንደዛ አድርጋችሁ በእንት አይነት ዘዴ እንዳይሻግት ማድረግ ትችላላችሁ ማለት ነው።